አስቡት ቪዲዮ ጭናችሁ ከሁለት አመት በኋላ አራሱ ቪዲዮ በየወሩ የተለያየ ገንዘብ ሲያስገኝላችሁ መጀመሪያ ቪዲዮ ስትጭኑ ማስታወቂያ ያስቀመጠላችሁን ድርጅት ክፍያቸው ከቀነሰባችሁ በዛው ቪዲዮ አዳዲስ ስፖንሰርሺፖች እንዲሁም አዳዲስ ድርጅቶችን በቀላሉ የምታስገቡበትን አዲስ አሰራር ዩቲዩብ ይዞላችሁ መጥቷል። ዩቲዩብ ካስተዋወቀው 30 አዳዲስ ለውጦች ውስጥ እጅግ በጣም ትልቁ ነው ተብሎ ሲነገርለት የነበረው ዳይናሚክ ብራንድ ሴግመንት የሚባለው ነው። ይህም ስለ አዳዲሶቹ የዩቲዩብ አፕዴቶች የማወራበት የመጨረሻው ቪዲዮናል። ከዚህ በፊት ያሉትን ቪዲዮዎች ካልተመለከታችሁ ፕሌሊስት አስቀምጬላችኋለሁ እዛው ገብታችሁ መመልከት ትችላላችሁ። በዚህ ቪዲዮ ብራንድ ሴግመንት እንዴት ነው የሚሰራው የሚለውን እያንዳንዱን ነገር አብራራላችኋለሁ። እንዲሁም ለዩቲዩበሮች ጥቅሙ ምንድነው የሚለውንም በደንብ አብራርቼ ነግራችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ አዲሱ አፕዴት ከመሄዴ በፊት በቅድሚያ የዩቲዩብ ስፖንሰርሺፕ እንዴት ነው የሚሰራው የሚለውን ነግራችኋለሁ። ዩቲዩብ ላይ ገንዘብ የምታገኙበት ውስጥ ዋነኛውና እጅግ በጣም ትልቅ ክፍያ የምታገኙበት የዩቲዩብ ማስታወቂያ ነው። ይህም እንዴት ነው የሚሰራው ብላችሁ ከጠየቃችሁኝ ድርጅቶች ለዩቲዩብ ወይም ለጉግል ገንዘብ ይከፍላሉ የተለያዩ አይነት ድርጅቶችን እንዛ ቪዲዮዎች ላይ እንዲያስተዋውቁ ማለት ነው። እኛም ደግሞ ከተለያዩ አይነት ድርጅቶች ጋር ማስታወቂያዎችን እንሰራለን። ይህም የሚሆነው በዩቲዩብ አማካኝነት ነው። ዩቲዩብ ራሱ ድርጅቶቹን መርጦ ለኛ ቪዲዮ ይስማማል ብሎ የሚለውን ራሱ መርጦ የኛ ቪዲዮ ላይ ያስገባልናል። ከዛም ያ ድርጅት የኛ ቪዲዮ ላይ ማስታወቂያውን ያሰራል። እኛም ከዛ ላይ የተወሰነ ኮሚሽን እናገኛለን ማለት ነው። በዚህ መልኩ ነበር ከዚህ በፊት የሚሰራው። አሁን ግን በቅርቡ ይፋ የሆነው ብራንድ ሴግመንት የሚባለው አሰራር እንዴት ነው ብላችሁ ከጠየቃችሁኝ ከዚህ በፊት ማስታወቂያ ያሰሩ ድርጅቶች የኛ ቪዲዮ ላይ ማለት ነው ከተወሰነ ጊዜ በኋላ ኤክስፓየር ሊሆን ይችላል የነሱ ማስታወቂያ። ስለዚህ ያ ማስታወቂያ ኤክስፓየርድ ከሆነ እኛ ገንዘብ የምናገኘው ከዛ ማስታወቂያ ብቻ ነበር ከዚህ በፊት ማለት ነው። አሁን ላይ ግን ያ ማስታወቂያ ኤክስፓየርድ ከሆነ በኋላ ራሳችን የምንፈልገውን ድርጅት ከፍተኛ ገንዘብ የሚከፍለን ድርጅት ከመረጥን በኋላ ያንን ማስታወቂያ አውጥተን አዲሱን ድርጅት በቀላሉ እዛ ቪዲዮ ላይ ማስገባት እንችላለን። ቪዲዮን ሳናጠፋ እንዲሁም ምንም አይነት ለውጥ ሳናደርግ በቀላሉ ማስታወቂያዎችን ስዋፕ የምናደርግበትን አሰራር ነው ዩቲዩብ ይዞልን የመጣው። ይህም ለዩቲዩበሮች እጅግ በጣም ትልቅ ዜና ነው። ምክንያቱም ከምን ጊዜውም በላይ እጅግ በጣም ከፍተኛ ገንዘቦችን የምታፍሱበት አሰራር ነው። ከዚህ በፊት የነበረው አሰራር ቀደም እንደነገርኳችሁ አንድ ማስታወቂያ ብቻ ነበረ የዩቲዩብ ቻናላችን ላይ የሚሄደው ወይም የዛ ድርጅት ማስታወቂያ ብቻ ነበረ። ያ ድርጅትም ስራውን ከኛ ጋር ካቆመ በዛ ብቻ ነው ገንዘብ የምናገኘው። አሁን ላይ ግን የምንፈልገውን ድርጅት እየቀያየርን መጠቀም እንችላለን። በዚህ መልኩ እጅግ በጣም ከፍተኛ ገንዘቦችን ማግኘት እንችላለን። ለምሳሌ ያክል የመጀመሪያው ድርጅት የሰጠን የማስታወቂያ ገንዘብ አርፒኤሙ $1 ቢሆን ቀጣይ ደግሞ የምናስገባው ድርጅት አርፒኤም ከ3 እስከ $4 ሊሆን ይችላል። ስለዚህ በዚህ አማካኝነት በ1000 ቪው እጅግ በጣም ብዙ ገንዘቦችን ማግኘት እንችላለን። እይታችንም እየጨመረ ሲመጣ የገንዘብ ማግኘት ቻንሳችን እጅግ በጣም ከፍተኛ ይሆናል። ስለዚህ ይህ የዩቲዩብ አሰራር በጣም ለብዙዎቻችሁ ይጠቅማል ብዬ ተስፋ አደርጋለሁ። ምክንያቱም አብዛኞቻችን ዩቲዩብ ምንሰራው ለገንዘብ ነው። ይሄ ግልጽ ነገር ነው። ስለዚህ ገንዘቦችን በጣም መስራት እንችላለን። ከናንተ የሚጠበቀው ጠንከራችሁ ዩቲዩብን መስራት ብቻ ነው። ተስፋ መቁረጥ አያስፈልጋችሁም። ተስፋ የምትቆርጡ ከሆነ ዩቲዩብ ለናንተ የሚሆን ፕላትፎርም አይደለም። ነገር ግን በጣም ወስናችሁ ሁሉ ነገራችሁን ዩቲዩብ ላይ አርግታችሁ በደንብ የምትሰሩ ከሆነ በቀላሉ ዩቲዩብ ላይ በጣም ብዙ ገንዘቦችን ማግኘት ትችላላችሁ። ስለነዚህም በጣም ብዙ ቪዲዮዎችን ሰርቼላችኋለሁ። እንዴት ገንዘብ መስራት እንደምትችሉ የትኛው እንደሚያዋጣ በጣም ብዙ ትምህርቶችን ከዚህ በፊት ሰርቼላችኋለሁ። እነዛን ትምህርቶች ያላያችሁ እዚህ ቻናል ላይ ገብታችሁ መመልከት ትችላላችሁ። ይህ አዲሱ የዩቲዩብ አሰራር በ2025 መጨረሻ አካባቢ ይፋ ይሆናል ተብሎ ይጠበቃል። ይህም አሰራር ይፋ በሆነበት ሰዓት ላይ ሙሉ ቪዲዮ ሰራላችኋለሁ። እንዴት እንደምትጠቀሙ በጣም ብዙ ማብራሪያዎችን የያዘ ቪዲዮ ይዤላችሁ መጣለሁ። ዩቲዩብ ላይ ቫይራል ለመውጣት የሚጠቅማችሁን 8 ነጥብ የያዘ ቪዲዮ እዚህ ጋር አስቀምጬላችኋለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።